እልሻለሁ እኔም ትውልድ ነኝ ብፅዕት እልሻለሁ አማልጅኝ እናቴ ከፊትሽ ቆሜያለሁ አማልጅኝ ድንግል ሆይ ከፊትሽ ቆሜያለሁ ትውልዱ በሙሉ ስምሽን ይጠራል አማላጅ መሆንሽን ዓለም ይናገራል ስምሽ ይጣፍጣል ከማርም እናቴ መቼ እጠግባለሁ ስልሽ እመቤቴ ቅዱሳን መላእክት ያመሰግኑሻል ጻድቃን ሰማዕታት ንዕድ ነሽ ይሉሻል መለኮት እሳትን አንቺ ታቅፈሻል የሕያዋን እናት ድንግል ሆነሻል በሰዓታት ውዳሴ እንለምንሻለን አይቆምም ዝማሬ ውድስት እንላለን አንቺን ማወደሱ ሕይወት አለውና አማልደሽ አኖርን በገነት በተድላ ለትውልዱ ድንግል መዳኛ ሆነሻል ችግሩንስ ነግሮሽ ማንስ አፍሮ ያውቃል ዋሴ ጠበቃዬ ነሽና ጋሻዬ ለኔም ሆነሽኛል መዳኛ ተስፋዬ I'm
እናቴ ከፊትሽ ቆሜያለሁ አማልጅኝ ድንግል ሆይ ከፊትሽ ቆሜያለሁ። እኔ ትውልድ ነኝ ብፅዕት እልሻለሁ እኔም ትውልድ ነኝ ብፅዕት እልሻለሁ አማልጅኝ እናቴ ከፊትሽ ቆሜያለሁ አማልጅኝ ድንግል ሆይ ከፊትሽ ቆሜያለሁ። አልፈራም እናቴ እወስድሻለሁ ከመስቀሉ ስር አግኝቼሻለሁ ለጨለማ ሕይወቴ ብርሃንን አበራሽ ለዓለም እነግራለሁ ለዓለም እነግራለሁ ተፈወስኩ በምልጃሽ አልፈራም እናቴ እወስድሻለሁ ከመስቀሉ ስር አግኝቼሻለሁ ለጨለማ ሕይወቴ ብርሃንን አበራሽ ለዓለም እነግራለሁ ለዓለም እነግራለሁ ተፈወስኩ በምልጃሽ ጭንቀቴም ራቀ ችግሬም ተፈታ አንቺን ስለሰጠኝ የሕይወት አለኝታ ታሪኬም በሙሉ ቀይረሽልኛል በቤትሽ አቁመኝ ጸጋን ሰጥተሽኛል። አልፈራም እናቴ እወስድሻለሁ ከመስቀሉ ስር አግኝቼሻለሁ ለጨለማ ሕይወቴ ብርሃንን አበራሽ ለዓለም እነግራለሁ ለዓለም እነግራለሁ ተፈወስኩ በምልጃሽ በእናቱ ማህፀን ሳለ ብላቴና ድምፅሽን ሲሰማ ሰግዶልሻልና ገና ሳይወለድ በእናቱ ማህፀን በሐሴት ተሞላ አውቆ እናትነትሽን አልፈራም እናቴ እወስድሻለሁ
የስዕለት ነሽና የሐና የኢያቄም የምስራቹን ቃል መጥቶ ያበሰረሽ መድኃኒት ሆነሻል ለዓለም መዳኛ ቅድስት ሆይ እንላለን የአዳም ልጆች እኛ። አልፈራም እናቴ እወስድሻለሁ ከመስቀሉ ስር አግኝቼሻለሁ ለጨለማ ሕይወቴ ብርሃንን አበራሽ ለዓለም እነግራለሁ ለዓለም እነግራለሁ ተፈወስኩ በምልጃሽ። አልፈራም እናቴ እወስድሻለሁ ከመስቀሉ ስር አግኝቼሻለሁ ለጨለማ ሕይወቴ ብርሃንን አበራሽ ለዓለም እነግራለሁ ለዓለም እነግራለሁ ተፈወስኩ በምልጃሽ። ጋራ የድህነት ጉዳይ፣ የመንግስተ ሰማያት ጉዳይ፣ የዘላለም ጉዳይ፣ የገነት የመንግስተ ሰማያት ጉዳይ ወደ አእምሮ መጣና ጥቂቶች ናቸው ማለት ነው ወደ መንግስተ ሰማያት የሚገቡ አለና ሲያነሳ በዚሁ አያያዝና የመንግስተ ሰማያት የገነት የዘላለም ሕይወት ጎዳናዋ ምን እንደሚመስል የሲኦል የገሃነመ እሳት የጥፋት የኩነኔ የዘላለም ሞት የዘላለም ፍርድ መንገዱ ምን እንደሚመስል እዚህ ላይ አያይዞ ከሰውየው ጥያቄ በመነሳት ተናገረ፣ አስተማረ። ተሃየሉ ትባኡ እንተ ጸባብ አንቀጽ። እስኪ ንገሩኝ፣ ምን አልኳችሁ? እንዴት ተናገሩ እንጂ ይሄ ግዕዝ ቋንቋ ነው። እና ቅድመ በአማርኛ ትርጉም የላችሁ የለም? እዚሁማ በዚሁ ተረሳሳን ጥሩ አይደለም። ንገሩኝ እንጂ ቤት ለመግባት በጠበበው መንገድ ለመግባት ምን በሉ? ተጋደሉ፣ በርቱ። እስኪ ድገሙት ሁላችሁ። በጠበበው መንገድ ለመግባት በሉ፣ በርቱ። ምን በሉ? በርቱ፣ ተጋደሉ አብለና አምላካችን ክርስቶስ ተናገረ፣ አስተማረ። ተናገሩ፣ በርቱ አለ፣ ተጋደሉ አለ አምላካችን ኢየሱስ ክርስቶስ። ወደዚህ መንገድ ሊገቡ የሚወዱ ጥቂቶች ናቸው አለ። እንግዲህ ይህን ሉቃስ 13:24 ላይ ያለውን የማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ በደንብ አድርጎ እነዚህን ሁለት መንገዶች ያመልጡ አስፍቶ አምላካችን ክርስቶስ በተራራው ስብከቱም ላይ አንስቶታል። እንዲህ በማለት በአሁን ተጸባባ አንቀጽ በጠበበው መንገድ ግቡ። በየትኛው መንገድ ግቡ? በጠበበው መንገድ ምን በሉ አለ? ግቡ። ዛሬ በከተማችን ላይ መንገድ እየሰፋ ይሄ ሰውዬ ምንድን ነው የሚለን እንዳትሉኝ አደራ። መንገድ እየሰፋ ነው አይደለ? እኔ ግን ስለምኑ እያስተማርኳችሁ ነው? ስለጠባቡ ስለ የትኛው መንገድ? ስለጠባቡ መንገድ እያስተማርኳችሁ ነውና ምን እያለ ነው እንዳትሉኝ ወደ ትርጓሜው እመጣለሁ። እና በአሁን ተጸባብ አንቀጽ በጠባቡ መንገድ ግቡ አለ። እስመሪህ በአንቀጽ በሰፊት ፍኖት ሰፊ መንገድ ሰፊ ጎዳና አለችና። ምን አይነት ጎዳና አለች አለ? ሰፊ መንገድ ሰፊ ጎዳና አለችና እችም ወዴት እንደሚወስድ ሲገልጣት እንተ ትወስድ ውስተ ሀጉል ወደ ጥፋት የምትወስድ ናት። ወዴት የምትወስድ ናት? ወደ ጥፋት የምትወስድ መንገድ ናት አለ። ከዚያ በኋላ ወጥቀ ጠባብ አንቀጽ ጠባብ ጎዳና አለች። ጠባብ ጎዳና አለች። ይቺ መንገድ ይቺ ጎዳና ደግሞ እንተ ትወስድ ውስተ ሕይወት ወደ ሕይወቱ የምትወስዳት ናት። ሰፊዋ መንገድ በሰፊዋ መንገድ በሰፊዋ ጎዳና ወብዙኃን እሙንቱ እለ ይበጉዕዋ በእሷ የሚመላለሱ የሚወጡ የሚገቡ ብዙዎች ናቸው። በጠባቧ ጎዳና የሚሄዱ የሚገቡ ጥቂቶች ናቸው።
ለማንኛውም በሰፊው ጎዳና በሰፊው መንገድ ከሚመላለሱ ጠብቆ በጠባቧ ጎዳና በጠባቧ መንገድ እንገባ ዘንድ እግረ ልቡናችንን እግረ ስጋችንን ያቀናልን አምላከ ቅዱስ ጊዮርጊስን አመስግኑት፣ እንድታመሰግኑት እፈልጋለሁ። እንግዲህ ወደ ትርጓሜው ስንገባ ስለ መንገድ ስናነሳ የተወደዳችሁ እግዚአብሔር ቤተሰብ በብሉይ ኪዳን የሚሆን በሐዲስ ኪዳን ሁለት መንገዶች አሉ፣ ሁለት ምርጫዎች አሉ። ስንት መንገዶች አሉ? ሁለት መንገዶች አሉ፣ ሁለት በሮች አሉ፣ ሁለት ምርጫዎች አሉ። ይሄ ጎዳና የመንገድ የሚጀምረው አባታችን አዳም በኤዶም ገነት በጥንተ ተፈጥሮ 7 ዓመት ከ3 ወር ከ17 ቀን ይላሉ መምህራኑ እንግዲህ የኖረበትን ሲገልጡ ምክር ከይሲን ከሰማ ካዳመጠ በኋላ እነዚህ መንታ መንገዶች ተፈጥረዋል። ምኖች ተፈጥረዋል? መንታ መንገድ፣ የህይወት ጎዳና፣ የሞት ጎዳና፣ የእውነት ጎዳና፣ የሐሰት ጎዳና። እንግዲህ በዚያ አላበቃም። ወደ ልጆቹም ስንመጣ የአቤል መንገድ አለ፣ የቃየል መንገድ አለ። ሰማችሁ? ለማ መንገድ አለ? የአቤል መንገድ አለ፣ የቃየል መንገድ አለ። አሁን የት ላይ እንደቆምን ስናነሳው ይገባናል። እንግዲህ ሁላችንም ቃየል መንገድ ላይ ነኝ፣ አቤል መንገድ ላይ ነኝ። ይሄ መንገድ ስለተፈጠረው ነው እንግዲህ ግማሹ ገዳይ፣ ግማሹ ተገዳይ፣ ግማሹ አቤልን፣ ግማሹ ቃየልን ሆኖ በዚች ምድር ላይ የሰው ልጅ ይርመሰመሳል፣ ይወጣል፣ ይገባል፣ ያነባል፣ ይደሰታል፣ ያለቅሳል፣ ይስቃል። እነዚህ መንገዶች አሉ። የተወደዳቸው እግዚአብሔር ቤተሰቦች እንደው አመጣጡን መንገዱን እንድታዩት ነው። መነሻው ቤት ጋር እንደሆነ እንድታዩት ነው። የሰው ልጆች እንዴት እንደመጡ መንገዱን ጥንቱን መነሻውን እንድታዩት እንድትመለከቱት ነው። የአመፅ መንገድ አለ። የምን መንገድ አለ? የአመፅ መንገድ አለ። የትህትና መንገድ አለ። የመታዘዝ መንገድ አለ። ያለመታዘዝ መንገድ አለ። የነፍሰ ገዳይነት መንገድ አለ። የዋህነት መንገድ አለ። ወደ ዘመና ወደና አብርሃምን ስንመጣ እንደዚሁ ነው። የፍኖተ እግዚአብሔር የተባለው አብርሃም እግዚአብሔርን የፈለገበት መንገድ አለ። ከዚያ አስቀድሞ በነበረው ታሪኩ ደግሞ ጣዖትን በማምለክ በመመላለስ የኖረበት መንገድ አለ። ወደ ይስሐቅም ስንመጣ የይስሐቅ መንገድ የይስሐቅ ልጆች ኤሳውና ያዕቆብን ስንመለከት የኤሳው መንገድ አለ። የማን መንገድ አላችሁላችሁ? የማን መንገድ? የኤሳው ብኩርናን ምን ማለት የመሸጥ የመለወጥ ለምግብ የመስገብገብ የመብላት የድሎትን የመሻር የመፈለግ መንገድ አለ። ደግሞ የበረከት መንገድ የያዕቆብ መንገድ አለ። በኤሳው መንገድ ሳይሆን በያዕቆብ መንገድ እንድንመላለስ እግዚአብሔር ይርዳል። የመስገብገብ መንገድ ነው። አዎ ኤሳዎች ናቸው። አሁን እንግዲህ ምድሪቷን እንግዲህ በመብላት በመጠጣት በመስገብገብ ብኩርናቸውን በመሸጥ በመለወጥ የሚመላለሱባት ያ ነው መንገዱ። እንደዚህ እያለ ነው የመጣው። ታዲያ የዳዊት ልጅ የአብርሃም ልጅ የተባለ ክርስቶስ በስጋ ሲገለጥ ተወደዳችሁ የእግዚአብሔር ቤተሰቦች ያ መንገድ እነሆ የጠመመውን መንገድ ለማቅናት ያመጹን የሐሰቱን የውሸቱን መንገድ ለማቅናት የተወደዳችሁ እግዚአብሔር ቤተሰቦች ስናከብረው ሲነገረን እንደሰነበት ነው። ክርስቶስ በስጋ በቤተልሔም በመጠነ ሕፃናት በቁመተ ሕፃናት እነሆ ከቅድስት ድንግል ማርያም በስጋ ተወለደ። በስጋ ምን አለ? ተወለደ። አዎ ልዑሉ አምላክ ትሁት ሆነ። ልዑሉ አምላክ ምን ሆነ? ትሁት ሆነ። የተወደዳችሁ የትዕቢትን መንገድ ያለመታዘዝን መንገድ ያጠፋ ዘንድ ማለት ነው። እንግዲህ ይህም መንገድ ነው እየቀጠለ ሄዶ ዮርዳኖስ ላይ አይተነዋል። ቃና ዘገሊላ ላይ አይተነዋል። በዚህ መንገድ ውስጥ አሁን ያው ወደፊት የካቲት 9 ቀን የምንጀምረው ታላቁ ጾም አለ። ታላቁ ምን አለ? ጾም አለ። ማን ነው የሰራለ? ራሱ ባለቤቱ ኢየሱስ ክርስቶስ ነው። በአሁን ተጸባባ አንቀጽ ተሃየሩ በአሁን ተጸባባ አንቀጽ የሚለው ጥሪ ይህን ይዳስሳል፣ ይህን ይቃኛል። ተወደዳችሁ የእግዚአብሔር ቤተሰቦች እንዲህ
አድርጎ ስለ ጠባቧ መንገድ ትምህርት ሲጀምር ሲያስተምር ካስተማረው ትምህርት መካከል የህይወት መንገድ የህይወት መገስገሻ የህይወት መዳረሻ ማን እንደሆነች ክርስቲያኖች በሃይማኖት ወንጌል በሃይማኖት ክርስቶስ በሃይማኖት ክርስትና አመነውና ታመነው ክርስቶስን በማመን ማለት ነው። ማንን በማመን? ክርስቶስን በማመን በአብ ወልድና በስመ ክርስትና ጸንተው የሚኖሩ በማዕገቦ ተጠምቀው ልጅነትን አግኝተው የሚኖሩ ክርስቲያኖች በየት መሄድ መራመድ መንቀሳቀስ እንዳለባቸው መውጣት መግባት እንዳለባቸው ሲናገርና ሲያስተምር በጠበበው መንገድ ለመግባት በርቱ ወይም ደግሞ ምን አለ? ተጋደሉ አለ። ይሄ የወንጌል ጥሪ ነው። ዛሬ በየወሩ ወር በገባ በ23 የምናከብረው ሊቀ ሰማዕታት ቅዱስ ጊዮርጊስ በዚህ መንገድ ከተራመዱ ከሄዱ በቅድስት ቤተ ክርስቲያናችን ክብር ካላቸው ቅድስና ካላቸው ጽድቅ ካላቸው ሰማዕታት መካከል ቅዱስ ጊዮርጊስ በዚህ መንገድ ላይ የሄደ የተራመደ ሰማዕት ነው። በረከቱ ረድኤቱ በሁላችን ላይ ይደርብን። የቅዱስ ጊዮርጊስ እስኪ ምስጋና አቅርቡለት ለቅዱስ ጊዮርጊስ። በእውነት ይህ መንገድ የታየው ይህ መንገድ ምን ያለው የታየው ትንሽ ወደ ትርጓሜው ልመልሳችሁ ወደ አዲስ ኪዳኑና ጠባብ በር ጠባብ ጎዳና ሰፊ መንገድ ሰፊ ጎዳና የሚላት ይልና ብዙ ያነሳል። ከዚያ ውስጥ ግን እኔ ጥቂቱን ነው የማነሳው። ብዙ ቢያወጉ ስለሚሉ ይዘነጉ ብዙ ቢተቹ ይሰለቹ ይላሉ መተርጉማነ መጻሕፍቱና እኔ ጥቂቱን ሳነሳ ሰፊ በር ሰፊ ጎዳና የተባለው የሥጋ ፈቃድ ነው ይላል። የምን ፈቃድ ነው? አላችሁላችሁ? አይዞሽ ጎበዝ ያስደና ህፃናቱን ያዟቸው ግድ የላቸው። ሰፊ በር ሰፊ ጎዳና የተባለው የምን መንገድ ነው? የሥጋ ምንድን ነው? ፈቃድ ነው። የምን ፈቃድ ነው? ተመለሱ። አሁን ከህፃኑ ጋር ሄዳችሁ የምን ፈቃድ ነው? የሥጋ ፈቃድ ነው። ጠባበት ጠባብ ጎዳና የሚላት የነፍስ ፈቃድ ናት። አሁን ወደ ቅዱስ ጊዮርጊስ ስናመጣ ከሱ ጋር ስናገናኘው ከገድሉ ጋር ስንተርከው ገድሉ ላይ ይህን ወንጌል ገድሉን በዚህ ወንጌል ስንተረጉመው ቅዱስ ጊዮርጊስ በ20 ዓመቱ ሰፊ ጎዳና ሰፊ መንገድ የተደላደለ የተቀማጠለ ምንጣፍ የተነጠፈለት ወንበር የተነጠፈለት ዘውድ የተዘጋጀለት መንገድ ነበረ። የነማን መንገድ? የነ ዱድያኖስ መንገድ። የማን መንገድ? አላችሁላችሁ? የማን መንገድ? የነ ዱድያኖስ መንገድ። የጣዖት ማምለክ መንገድ፣ ለአጵሎስ የመስገድ መንገድ፣ የመንበርከክ መንገድ። በጊዜው አበባ ተነጥፎበታል፣ ወንበር ተዘጋጅቶለታል፣ ሹመት ሽልማት ተዘጋጅቶለታል። እርሱ ግን ክርስቶስ በአዲስ ኪዳን በሥጋ ተገልጦ ያስተማረው ጠባቧ መንገድ ከቤተልሔም ጀምሮ ቀራንዮ አደርሳ ከቀራንዮ ገነት የምታስገባው ከመንግሥተ ሰማያት ወደ ዘላለም ሕይወት የምታሻግረው የሕይወት መንገድ ለቅዱስ ጊዮርጊስ ወለል ብላ ታየችው። እግዚአብሔር የተመሰገነ ይሁን። ለቅዱስ ጊዮርጊስ ታየችው ያቺ መንገድ። በነ ዱድያኖስ መንገድ አልሄድም አለ። በመኳንንቱ መንገድ አልሄድም አለ። ለጣዖት አልሰግድም አለ። እኔ ክርስቲያን ነኝ አለ። እኔ ክርስቶስን አልክድም፣ ለጣዖት አልሰግድም። እኔ ክርስቶስን አልክድም። በሉ እስቲ ማንን አልክድም? ክርስቶስን አልክድም። ለምን አልሰግድም አለ? ለጣዖት አልሰግድም አለ። ይሄ ነው እንግዲህ ምርጫው የቆመበት መንገድ፣ የወንጌሉ መንገድ፣ የጽድቁ መንገድ፣ የእውነቱ መንገድ፣ የሃይማኖቱ መንገድ። እነሆ መንገዱ ቀንቶለት በዚህ አማካኝነት በእውነት በክርስቶስ መከራውን አሸንፎ ሊቀ ሰማዕታት ቅዱስ ጊዮርጊስ ለክብር አክሊል በቅቷል። ቅዱስ ጊዮርጊስ በምልጃው የምንታመን ሁሉ ለጥምቀት የተሰኘን የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች በሰማዕታቱ መንገድ እንሄድና እንራመድ ዘንድ የፍጡረ ረድኤት የቅዱስ ጊዮርጊስን ረድኤቱን ምልጃውን እነሆ ፈጥኖ ደራሽነቱን ለሁላችን እግዚአብሔር አምላካችን ያድለን። ስለዚህ እንግዲህ የሥጋ ፈቃድ ነው። ለጣዖት መስገድ፣ ሹመት ሽልማት መፈለግ፣ ገንዘብ መፈለግ፣ ወርቅ ብር መፈለግ፣ ይህን ዓለም መመኘት
የተወደዳችሁ የእግዚአብሔር ቤተሰብ በማይገባ ነገር ማለት ነው። በምን በማይገባ ተገቢ ባልሆነ ሃይማኖትን ቀይሮ ለውጦ ለጣዖት ሰግዶ በተለይ በጊዜያችንና በዘመናችን እንግዲህ ምናልባት ወደ ኢትዮጵያችን ጎልቶ አልወጣ ይሆናል እንጂ በዚህ በምዕራባውያኑ ዓለም በአውሮፓው ዓለም ከ90% ጨልጦ የወሰደው የበላው የሰይጣኒዝም አምልኮት የ666 አምልኮት ስብከቱ ምንድነው? ገንዘብ ነው፣ ያልፍልሃል ነው፣ ከብረህ ትኖራለህ ነው፣ አግኝተህ ትኖራለህ ነው። አንተ ክርስቶስን ክርስትና ከካድክ ከአንተ በላይ በዚህ ዓለም በክብር በሀብት በገንዘብ የሚንቆጠቆጥ የለም ነው። ይሄ ሰፊ መንገድ ሰፊ ጎዳና የሰፊ መንገድ የሰፊ ጎዳና አስተምህሮ በእውነት ሀገር እግዚአብሔር የተሰኘችው ኢትዮጵያችን ላይ ኢትዮጵያውያንን ውሉደ ጥምቀት የተሰኙትን ክርስቲያኖችን ጨርሶ እንዳይበላ እንዳይወስድ እሱ ልዑል አምላካችን እግዚአብሔር በረድኤተ መስቀሉ ይጠብቀን፣ በነ ቅዱስ ጊዮርጊስ ምልጃ ይጠብቀን። ሌላው ዓለም ተበልቷል። ሌላው ዓለም ምን ብሏል? ተበልቷል። ያሳዝኗቸው። አሁን እቺ የገርጂ ደብረ ገነት ቅዱስ ጊዮርጊስ ካቴድራል ውብ ናት፣ ድንቅ ናት፣ ታምራለች። ትልቅ ነው፣ በጣም በቃ ግዙፍ ነው። ገብታችሁ ቃኝታችሁ አጨርሱትም እና ህንፃ ቤተክርስቲያኑ አሰራሩ በቀድሞ በዚያን ዘመን የነበሩ ክርስቲያኖች ምንኛ ሃይማኖታቸው የጸና ምንኛ ምግባራቸው የቀና እንዴት ከእግዚአብሔር ጋር ቢነጋገሩ ነው? ማን ነው እንዲህ እየመራ ያሳየስ እንዲሰሩ ያደረጋቸው ብላችሁ ትደነቃላችሁ። በእውነት ልክ በዚህ በ24ቱ ካህናተ ሰማይ ልክ ግራና ቀኝ በደንብ አገልጋዮቹ የሚቆምበትን የሚጸልዩበትን ምዕመናኑ የሚያስቀድሱበትን እንዴት አድርገው ሰርተውታል። ዛሬ ግን በእግር እየተቀጠቀጠቀ ይጎበኛል እንጂ አንድ ሰው ለጸሎት አይጠቀምበትም። የተወደዳችሁ የእግዚአብሔር ቤተሰቦች በየትኛው መንገድ ስለሄዱ ነው? በሰፊው መንገድ ስለሄዱ ነው፣ ስለተራመዱ ነው። ለቅዱስ ጊዮርጊስ የሄዱበትን መንገድ መሄድ ስላቃታቸው ነው። መራመድ ስላቃታቸው፣ መስቀሉን መሸከም ስላቃታቸው፣ ቀራንዮውን መመልከት ስላቃታቸው፣ በቤተልሔም ማረፍ ስላቃታቸው ነው። የሥጋ ፈቃድ ወስዷቸው ነው። የነፍስ ፈቃዷ የተወደዳችሁ የእግዚአብሔር ቤተሰቦች ሕገ እግዚአብሔር ነው። ሕገ ምንድን ነው? ሕገ እግዚአብሔር ነው። ትእዛዝ እግዚአብሔር ወንጌል ነው። ወንጌል ነው። የወንጌል ፍሬ የሆነው ጾም ነው፣ ጸሎት ነው፣ ስግደት ነው፣ ትሕትና ነው፣ ራስን ለእግዚአብሔር ማስገዛት ነው። የነፍስ ፈቃዷ ስለዚህ ጠባብ ጎዳና ፈቃደ ነፍስ ናት። ሰፊ በር ሰፊ ጎዳና የተባለው የሥጋ ፈቃድ ነው። የሥጋ ፈቃድ ቅዱስ ጊዮርጊስን በነዱድያኖስ ማባበል፣ በነዱድያኖስ ልመና፣ በነዱድያኖስ ሽልማት፣ ወንበር፣ ዙፋን፣ ዘውድ ቅዱስ ጊዮርጊስ ሊለወጥ አልቻለም። መስቀሉን ይዞና ተመርኩዞ እኔ ክርስቶስን አልክድም ነው ያለው። መከራው ሲበዛበት ምኑ ሲበዛበት አልኳቸው? መከራው ሲበዛበት እንደውም እንግዲህ ወደ 7 ዓመት ነው የተጋደለው። በ7 ዓመት ተጋድሎ 3 ጊዜ ሙቶ ተነስቷል። አምላከ ቅዱስ ጊዮርጊስ የትንሣኤ ጌታ ነው፣ የሕይወት ጌታ ነው። አመስግኑት እስኪ ቅድሚያ። 3 ጊዜ ሙቶ ተነስቷል። ስንት ጊዜ ሙቶ ተነስቷል? ማን ያስነሳው? ማን ያስነሳው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ደግሞ ምንድነው? ትንሣኤና ምንድነው? ሕይወት ነው። ሕይወት ነው። በሞተ በ4ኛው ቀን አልዓዛርን አውጣ ብሎ ብድግ አድርጎ ያስነሳው ቅዱስ ጊዮርጊስም ዋጋ የከፈለው ለዚህ ለክርስቶስ ነው። ስለዚህ 3 ጊዜ ሙቶ ተነስቷል። 7 ዓመት ተጋድሏል። በ7 ዓመት ተጋድሎ ውስጥ የተወደዳችሁ የእግዚአብሔር ቤተሰቦች በጠባቡ በር በጠባቡ ጎዳና እንዴት እንዳለፈ ላሳያችሁ። ዱድያኖስ ቢገድለው ይነሳል፣ ቢቆርጠው ቢፈጨው። አሁን ጥር 18 አክብራችሁ የለም ይሄ ሰው አጥንቱ ደርቆ አልቆ ነፍስ በደም ስለሆነ የምታድረው እንደው በደንብ ልሞ ደቆ ተፈቶ ካልሆነ በስተቀር እንደው ከነሙሉ አካሉ ቢቀበር ይነሳል። ስለዚህ ማጥፋት ነው ያለብኝ ብሎ ሞክሮ ነበር። ይድረስ
በተባለ ተራራ ላይ እንዲረጭ አድርጎት ነበረ። ነገር ግን የቃየ ጽምተ ቅዱስ ጊዮርጊስ ወደ አመድነት የተቀየሩት በየዛፉ ላይ በየተራራው ላይ የተረጩት አረፉበት ቅጠል ላይ ጊዮርጊስ 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 ብለው ነው የታዩት። የተወደዳቸው የእግዚአብሔር ቤተሰቦች ቃየ ጽምተ ጊዮርጊስ እንዲህ አድርገው ነው የተነሱት። አይ የለም ይሄ ሰው በዚህ መልኩ አልቻልኩትም ማለትና የብረት ጫማ አሰራለት ይላል። የምን ጫማ አላችሁ ግን? የምን ጫማ አሰራ? እንዲመቸው ነው። የብረት ጫማ ማለት ምስማር ማለት ነው። በጫማው ልክ ያ ምስማሩ የሳለው ምስማር ወደ ላይ ገብቶ ስጋውን ቆርሶ ስሩን በጣጥሶ ደሙን አፍሶ እንዲያሰቃየውና ክርስቶስን እንዲክድ ነው፣ ከሃይማኖቱ እንዲወጣ ነው። ነገር ግን ቅዱስ ጊዮርጊስ እንዲህ አለ። ጸርሃ ጊዮርጊስ በአብይ ቃል ወይቤ እፎ ይሄሊ ከማምላኬ የተሰቅለ ዲበ ዕፀ መስቀል። እኔ የብረት ጫማ ባደርግ ብቆረጥ ብፈለጥ እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ። ስለ እኔ በደልና ኃጢአት የተሰቀለው በቀራኔው አደባባይ ላይ የተቸነከረው ጎኑን በጦር የተወጋው የእሾህ አክሊል የደፋውን ኢየሱስ ክርስቶስን እንዴት አላስብም አለና መከራውን የክርስቶስን መከራ በማሰብ አሸነፈው ይላል። የተወደዳቸው የእግዚአብሔር ቤተሰቦች መከራ በክርስትናችሁ ሲበዛባችሁ፣ ስደት ሲበዛባችሁ፣ መገፋት ሲበዛባችሁ፣ በየመስሪያ ቤቱ መገለል ሲበዛባችሁ፣ በማተባችሁ በክርስትናችሁ የተወደዳችሁ እግዚአብሔር በሃይማኖታችሁ በጸናች በቀናች በቅድስት ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ መከራ ሲበዛባችሁ እኔ ክርስቲያን ነኝ፣ አስቀድሳለሁ፣ እወጣለሁ፣ እገባለሁ፣ አስራቱን አወጣለሁ፣ በኩራቱን አወጣለሁ፣ ንስሐ እገባለሁ፣ እቆርባለሁ፣ ምንድነው ችግሬ? ለምንድነው የሚፈታተነኝ ብለን ከእግዚአብሔር ጋር ክርክር ለመግጠም አይደለም መዳዳት ያለብን። የተወደዳችሁ የክርስቶስን መከራ ማሰብ ነው። የማንን መከራ ማሰብ? ያን ጊዜ እኛን መከራዎች ውድቅ ያደርጋቸዋል። ፈተናዎቻችንን፣ መራባችንን፣ መጠማታችንን፣ ከስራ ገበታችን መፈናቀላችንን የተወደዳችሁ የእግዚአብሔር ቤተሰቦች ውድቅ ያደርገዋል። የክርስቶስን መከራ የታሩን መከራ ስናስብ መታሰሩን፣ መንገላታቱን፣ መሰቀሉን፣ የእሾህ አክሊል መድፋቱን ስናስብ የኛ መከራ ኢምንት ናት። ምንድናት የኛ መከራ? ኢምንት ናት። ያንን ማሰብ እንዴት አላስብም አለና እንዲያውም እንዲህ ነው የሚለው፣ ቀና ብሎ መሄድ ቢያቅተው፣ ምስማሩ ቢወጋው፣ ስጋውን ቢቆርሰው፣ ስሩን ቢበጣጥሰው፣ ደሙን ቢያፈሰው ቅዱስ ጊዮርጊስ እነሆ ስለ ክርስትናውና ስለ ክርስቶስ በጉልበቱ ተንበርክኮ ሄደ። ልቡ ተሆረ፣ ጎንበስ አለና በጉልበቱ ሄደ ይላል። ስለምኑ? ስለ ክርስቶስ ነው። ክርስትና እንዲህ ነው። በአሁን ተጸባብ አንቀጽ ማለት በጠበበው መንገድ ለመሄድ ተጋደሉ ወይም በርቱ ማለት ይሄ ነው። የተወደዳችሁ የእግዚአብሔር ቤተሰቦች ሌሎች በተርጉማነ መጻሕፍት አመልተው አስፍተው ይህንን ቃል ተርጉመውታል። እንግዲህ እንደው አንዳንድ የተወሰኑትን ለማንሳት ያህል በዚህ ቤተክርስቲያናችን ይሄ ወደ እናንተ ጆሮ የሚደርሰው የቀደምት አባቶቻችን ከግዕዝ ወደ አማርኛው ከመተርጎሙ አስቀድሞ ግዕዙ በግዕዝ ይተረጎም ነበረ። አላችሁላችሁ? ግዕዙ በምን ይተረጎም ነበር? በግዕዝ ይተረጎም ነበርና አንዱ መተርጉም ምን አለ? ጠባብ ጎዳና ማለት አለ የክርስቶስ መንገድ ነው አለ። የምን መንገድ ነው? የማን መንገድ ነው? መልካም፣ የክርስቶስ መንገድ ነው በሉ። የማን መንገድ ነው? እግዚአብሔርም ያው ክርስቶስም ይቻላል። እንግዲህ ከሶስቱ አካላት አንዱ አካል አካላዊ ቃል እግዚአብሔር ወልድ በለበሰው ስጋ በተዋህዶ ማን ተብሏል? ክርስቶስ ተብሏል። ማን ተብሏል? ክርስቶስ ተብሏል። ይሄ ኢየሱስ ክርስቶስ የሚለው ስመ ስጋዌ ነው። ስመ ምንድን ነው? ሰው የመሆኑ ስም ነው። ስለዚህ ፍኖተ ክርስቶስ የክርስቶስ መንገድ ነው አለ። የማን መንገድ ነው? የክርስቶስ መንገድ። ሰውን ለማዳን ያደረገው የፍቅር መንገድ፣ የትህትና መንገድ፣ ሰውን የጠፋውን የመፈለግ መንገድ ፍኖተ ክርስቶስ ውእቱ የፍቅር መንገድ፣ የትህትና መንገድ፣ ሰውን የማዳን ሰውን የመፈለግ መንገድ ነው ይላል። ጠባብ ጎዳና የሚለው ሰዎችም በክርስቶስ ክርስቲያን የተሰኙ ክርስቲያኖች በዚህ ዓለም ላይ ሲኖር ሊሄዱ የሚገባ መንገድ ፍቅር መንገድ
ስጦታዎች ምንም የሚያበቅል የሚያፈራ ነገር የለም። ምን ይላሉ ምሁራኑ? ትህትና ይላሉ። ክርስቶስ የሄደበት በቤተልሔም የተገለጠበትን መንገድ ሲገልጡት ትህትና እግዚአብሔር የሰጠን የጸጋዎቻችን ሁሉ መብቀያ አፈር ነው ይላሉ። አላችሁላችሁ? ምንድን ነው መብቀያ አፈር ነው። ሰው የፈለገው እውቀት ቢኖረው የፈለገው ጥበብ ቢኖረው የፈለገው መተርጎም ቢሆን የፈለገው አመስጣሪ ቢሆን የፈለገው የሚዘምር ቢሆን የሚሰብክ ቢሆን የሚቀድስ ቢሆን አስራቱን በኩራቱ በሰዓቱና በጊዜው የሚያወጣ ቢሆን ቤተክርስቲያን በግሉ ብቻውን ቢያሳንስ ቢያሰራ ትዕቢት ካለበት ከንቱ ነው። አይበቅልም፣ አያድግም፣ አያፈራም። አትክልት ሊበቅል የሚችለው ሊያድግ የሚችለው ስር ሊሰድ የሚችለው ምን ሲሆን ነው? ምን ሲኖር? አፈር ሲኖር ነው አይደል? አፈር ሲኖረው አትክልቱ ምን ይሆናል? ይቆማል፣ ስር ይሰዳል አይደል? ሌላዎቹ ከዚያ በኋላ የፀሐይ ብርሃኑ ምናምኑ ተባባሪ ነው። ዋናው ለመተከል አትክልት ለመባል ተተከለ የሚባለው ምን ላይ ነው? አፈሩ ላይ ነው። ክርስትናችንም አገልግሎታችንም ሊበቅል የሚችለው በክርስቶስ መንገድ በትህትና በፍቅር መንገድ ሰውን በመውደድ መንገድ ካልተመላለስን ሊበቅልና ሊያፈራ አይችልም። የተወደዳቸው የእግዚአብሔር ቤተሰብ እስመ ብዙኃን ለጻመው ዘይፈቅዱ ይግበሩ ሰናይ፣ በክርስቶስ መንገድ ሊሄዱ በጎ ስራ ሊሰሩ የወደዱ ብዙዎች ናቸው፣ ነገር ግን መፈጸም አልተቻላቸው። ስለዚህ ከእግዚአብሔር ራቁ ነው የሚለው። ፍኖተ ክርስቶስ በሆነችው በትህትና በፍቅር በሰላም ሰውን በመውደድ መንገድ እንድንሄድ በትዕቢት በጥላቻ ይሄ እንግዲህ ሰፊ መንገድ ነው። የፍቅሩን እንመልከት። ጠባብ የሚለውን እንመልከተው። የተወደዳቸው የእግዚአብሔር ቤተሰቦችና ተቃራኒ የሆነው የዲያብሎስ መንገድ ነው፣ የሰይጣን መንገድ ነው። ስለዚህ በዲያብሎስ መንገድ ሳይሆን ፍኖተ ክርስቶስ በክርስቶስ መንገድ በፍቅሩ መንገድ በትህትናው መንገድ እንድንሄድና እንድንራመድ ምሕረቱን ቸርነቱን ያብዛል። አሁንም የምንጾመው ጾም የጾም መንገድ የማን መንገድ ነው? የማን መንገድ ነው? አሁን እንግዲህ በስመ ክርስትና በስመ ኢየሱስ በስመ ክርስቶስ የሚንቀሳቀሱ አካላት አሉ አይደለም? መንገዱን ግን ትተውታል። መሄድ አልቻሉም፣ አይገቡም አለ። እውነት ነው። መሄድ መራመድ አይቻላቸውም፣ ይከብዳቸዋል። እንዲሁ ዝም ብሎ ተደላድሎ ተቀማጥሎ ጦመርልኛል እያሉ መገንጠል ነው። ጧት ተነስቶ መብላት ነው። መብላት እንስሳትን ያስመስላል እንጂ መላእክትን አያስመስልም። ጾም ግን መላእክትን ያስመስለናል። ማንን ያስመስለናል? መላእክትን ያስመስለናል። ስለዚህ ይሄ ጾማችን መንገድ ፍኖተ ክርስቶስ ነው። አሁንም ለዛሬው ትምህርት እኔ ጥሪ ማስተላለፍላችሁ በክርስቶስ ቃል በጠባው መንገድ ሂዱ። ኦርቶዶክሳውያን መንገድ ለማስፋት የሚፈልጉ አሉ። ምን አለበት የሚሉ አሉ። እንደው ውስጣችንም አይጠፉም። ቢገርማቸው እንደው የጮህ ሸክም ታበዛለህ፣ እንዲህ ታበዛለህ፣ ትብትብ ታበዛለህ፣ ጭንቅ ነው፣ እንደው በቃ መጨናነቅ ነው፣ እንዲህ የሚሉ አካላት ጆሮ አትስጧቸው። መነሻችን እኛ በጾም በጸሎት በስግደት በስርዓት በትህትና በፍቅር ለመሄዳችን ለመረመዳችን መነሻችን ራሱ ባለቤቱ ኢየሱስ ክርስቶስ ነው። በዚህ መንገድ እንድንሄድና እንድንራመድ ምሕረቱን ቸርነቱን ያብዛልን። ስለዚህ ጠባብ ጎዳና የሚላል እየጠቀለለነው ስንመጣ ፍኖተ ጻድቃን የጻድቃን መንገድ ናት። የማን መንገድ ናት? የጻድቃን መንገድ ናት። የነቢያት መንገድ ናት። የሐዋርያት መንገድ ናት። የቅዱሳን መንገድ ናት። ፍኖተ ክርስቶስ ክርስቶስን አብነት አርአያ አድርገው የሄዱ የተራመዱ እነዚያ ፍኖተ ጻድቃን ትባላለች። ፍኖተ ጻድቃን ጸባብሳ አንቀጽ ዘይቤ ታግሶ ረሃቡን መታገስ ጥሙን መታገስ ጠላትን መውደድ ማንን መውደድ ይጨንቃል አይደል? በጣም ጠላትን መውደድ በጣም የሚጨንቅ ነገር ነው። ግን ክርስቶስ ወደደን አይገርም? ቅዱስ ጳውሎስ እንዲህ ያለ ወንዘ ጸሩ ለነ ለእግዚአብሔር እኛ ጠላቶቹ ስንሆን በልጁ ሞት ይቅር አለን። አታመሰግኑትም? ካላችሁ ጠላቶቹ ስንሆን ወደደን። እንደው እባካችሁ ይሄን እንደው ገንዘብ እናደርገው። ይገርማል እኮ መስቀል ላይ እንደዚያ አንተ ሞተ እያሉ ጠማው ሲል ኮምጣጤ እየቀላቀሉ ውሃ ለሰጠው ጌታ ሲያቀርቡለት በእውነት እንደገና እንደው ኤሎሄ የሚለውን ጩኸት ሲያሰማ ይሄ ኤልያስን ይጠራል እያሉ ለተዘባበቱበት እስኪ ውረድ ፈጥነህ እውነት አምላክ ከሆነ እና እንመርብህ ይላሉ። አባት ሆይ የሚያደርጉትን አያውቁትምና ምን በላቸዋል? ምነው የጠፋ
ታዲያ ከክርስትናው ፍሬ የለም እኮ ጥቂት የለም እኮ እኔ ይገርመኛል። እሱ ነው እልህኝነት ነው፣ ቁጣ ነው። በእውነት የመግደል እንደው የማኖር ጉዳይ በእኛ እጅ ቢሆን ኖሮ በጣም ከባድ ነው። ስንቱ እንደው ሳይወጣ በውጭ በቀረ ነበር ስንረግመው የምንውለው፣ ስንረግማት የምናድራት፣ እንደው ሌሊቱ አይንጋላት የምንላት፣ ሌሊቱ አይንጋላት የምንለው ግን የማንን? የክርስቶስ ነን። ለምንድን ነው በዚህ ፍኖተ ክርስቶስ ሆኖ በፍቅር መንገድ በይቅርታ መንገድ አፍቅሮ ጸላይ ጠላትን መውደድ ነው። አይስወርድ ስለ ክርስትና ብሎ ራስን መናቅ ነው። መንኖ ጥሬት የዚህን ዓለም ገንዘብ መናቅ ነው። የዓይን አምሮትን መናቅ ነው ይላል። ፍኖተ ኃጥአን የኃጥአን መንገድ ደግሞ መብላት ነው፣ መጠጣት ነው፣ ማመንዘር ነው፣ መስረቅ ነው፣ መግደል ነው፣ መዝፈን ነው፣ መጨፈር ነው። አዎ ታዲያ ተርጓሚ ምን አለ? ዛዲሰ ምግባሮሙ መላእክት ታበጽሖሙ ሀበ ኩነኔ ገሃነም። የኃጥአን መንገድ የመብላቱ፣ የመጠጣቱ፣ የመዝፈኑ፣ የመጨፈሩ፣ የመደነሱ፣ ምድርን በዝላይ ምድርን በጭፈራ የማስጨነቁ መንገድ መርታ ወደ ሲኦል ወደ ገሃነመ እሳት ታደርሰዋለች የሚለው። በዚህ መንገድ እንዳንራመድ እሱ አምላከ ቅዱስ ጊዮርጊስ እግረ ልቡናችንን እግረ ስጋችንን ይጠብቅልን። እግረ ልቡናችንን እግረ ስጋችንን በፍኖተ ክርስቶስ ጠባብ መንገድ ብሎ በገለጣት በወንጌልና በፍቅር በትህትና መንገድ ተጉዘን አድራሻዋ የዘላለም ሕይወት ነው ብሏልና አድራሻዋ የዘላለም ሕይወት የሆነችው ገነት መንግስተ ሰማያትን ለመውረስ የበቃን ተዘጋጀን ያደረገን የእሱ ቸርነት እናቱ አማላጅነት የፍጡር ረድኤት ቅዱስ ጊዮርጊስ ምልጃና ጸሎት አይለየን አይለያችሁ። ወስብሐት ለእግዚአብሔር አሜን።